بسم الله والحمد لله والصلاة والسلام على رسول الله እንደገና አሁንም ተመልሰናል እና አላህ Subhanahu Wa Ta'ala እንግዲህ ዱንያ የፈተና መድረክ ስለሆነች ሰዎች በጊዜያዊ ችግር ተስፋ እንዳይቆርጡና ከዓላማቸው እንዳይቀለበሱ መመሪያ እና ማብራሪያ እየሰጠነ ያለው ማለት ነው። በሚደርሱ ችግሮችም ደግሞ ምን አይነት ካሳ እንዳዘጋጀላቸው እያሳወቀና እየገለጸ ነው ያለው ማለት ነው። ይሄ ሁሉ ግልጽ ካደረገ በኋላ እንግዲህ ይሄን አልቀበልም ያለ የራሱ ጥላት ነው። ይሄንን ደግሞ ፈልጋለሁኝ ያለ አላለቀበትም። ትናንት ለነዛ ብቻ ሳይሆን ተመሳሳይ ዲል ሰጣለሁኝ ለማለት ነው። አላህ Subhanahu Wa Ta'ala يستبشرون بنعمة من الله وفضل ይላል እና እነዚህ የአላህ ወዳጆች ለኔ ብለው ስለተሰው በኔ በኩል ደግሞ ወረታቸው የተጠበቀ ነውና በዛ አላማ ላይ እስከወደቁ ድረስ ሐዘንም ፍርሃትም የለባቸውም። እንግዳውሳ يستبشرون بنعمة من الله ያ አላህ የሆነን ጸጋ በማግኘታቸው እጅግ ይደሰታሉ ይፈካሉ ይላል። እንግዲህ የተሟላ ከዚህ ወዲህ ከዚህ ወዳ ተብሎ የማይለካ የማይደካ የሆነ የጀነትን ጸጋ አላህ ሲያስረክባቸው ደስታቸው መጠን የለውም ማለት ነው። ወፈድሊን ትሩፋቱንም ሲጨምርላቸው እንደዛው ደስታቸው የላቀ ይሆናል። እና ኒዕማ የሚለው መጀመሪያ በስራቸው አንፃር የተዘጋጀላቸው ምንዳ ማለት ነው። ፈድል ማለት ደግሞ ሽልማት ማለት ነው። ይሄ የሥራ በሂሳቡ መሰረት ይሄ ነው የሰራው ስራ ውጤት ተብሎ ይሰጠዋል። እንደገና ደግሞ በሽልማት መልክ ይሄን ያህል ጨምርልሃለሁኝ ይልና ከዋናው ደግሞ ሽልማቱ ይበዛል ማለት ነው። በአንድ እስከ 10 እጥፍ ይጨምርለታል። በዚህ መልክ አላህ Subhanahu Wa Ta'ala ወዳጆቹን እንደሚያስደስት ቃል ገባ። وأن الله لا يضيع أجر المؤمنين አላህ ደግሞ በምንም አይነት አማኝ የሆኑትን ባሮችን የሥራ ዋጋቸውን አያጠፋባቸውም። በዱንያ ላይ ገሌ ቆሰለ፣ ተገደለ፣ ተቆረጠ፣ ሞተ ልትሉ ትችላላችሁ። የሁሉ ነገር እኮ ዋጋ አልባ አይደለም። እኔ ለደገስኩት ጸጋ ዋጋ ነውና የደከማችሁበትንና የከፈላችሁበትን መስዋዕት ዋጋ የማላጠፋ መሆኔን ከወዲሁ አረጋግጥላችኋለሁ። እናንተ ስሩ እንጂ እኔ ወረታ ለመክፈል ምን ጊዜም ዝግጁ ነኝ ማለቱ ነው። ግብስ ሰዎች ግን በደረሰው ችግር ተደናግጠውና ተበሳጭተው ገሌ እንዲህ ባይሆን ኖሮ እንዳይሆን ነበር እያሉ ራሳቸውም ከስረው ሌሎችንም ያወናብዳሉ። እንግዲህ አንድ ሰው ታልሰራ ውጤት ምርት ሊያመጣ አይችልም። እናንተ በዚህ በውስን አቅማችሁ በተወሰነች ጊዜ ለኔ የምታበረክቷት ነገር በብዙ ጥፍ ዋጋ ነው የምገዛችሁ። በሱረቱ ተውባ በግልጥ እንዲያስቀመጠው በግብይት መልኩ ان الله اشترى من المؤمنين انفسهم واموالهم بان لهم الجنه ይላል። ጀነትን የሚያል ዋጋ ለማግኘት ያንተ ነፍስ ምንድናት? ዝግባ የምትባል ነገር አይደለችም እኮ። ግን ነፍሳችሁንም ገንዘባችሁንም ህይወታችሁንም ሽጡልኝ። በምን? በጀነት። ጀነትን ለማግኘት የፈለገ ነፍሱን ለኔ መሸጥ አለበት ይላል። የጀነትን ደረጃ ለመውጣት የፈለገ ማለት ነው። ያን ነገር ደግሞ እናንተውን ጀነት ተብሎ ሲነገር ተራ ነገር ይመስላችኋል ስላላያችሁት ያላያሰይ እንደሚባለው ማለት ነው። ብታውት ኑሮ ግን የከፈላችሁት ሁሉ ዋጋና መስዋዕት እዚህ ግባ የሚባል ነገር አይደለም። 0 ሳንቲም አይሆንም ማለት ነው ከዋጋው ግዝፈትና ጥራት አንፃር ሲታይ። ለዛ እንድትበቁ ነው አላህ Subhanahu Wa Ta'ala የሚመክራችሁና የሚያግባባችሁ ይለናል ማለት ነው። يستبشرون بنعمة من الله وفضل እነዚህ ታጋዎች ታዲያ አላህ Subhanahu Wa Ta'ala በሰጣቸው ኢማን ላይ ተነስተው ለዓላማው የሚሰሩት ነገ በሥራ ዋጋቸው የተዘጋጀላቸውን ውጤት ሲያዩ ከፍተኛ ደስታ ይሰማቸዋል። ትሩፋቱን ደግሞ ሲያስተውሉ የባሱን ይደሰታሉ። وأن الله لا يضيع أجر المؤمن ለካ አላህ የአማኞችን ዋጋ አያጠፋም። እኛ እንደው በቀላል ነገር የረገፉ ወደቁ ቀሩ ከንቱ ይያል ይሄ ሁሉ ደግሶላቸው ነው ለካ እያለ ሁሉም እንደገና ጸጸት ይሰማዋል ማለት ነው። الذين استجابوا لله በተለይም የዚህ ድል ባለቤት የሚሆኑት እነዚያ የአላህን ጥሪ የተቀበሉት ናቸው። ወረሱል የመለክተኛውንም ግብዣ ያከበሩት ናቸው ይላል። من بعد ما اصابهم القرح በኡሁድ ጦር ሜዳ ላይ ከፍተኛ ቁስለትና ጉዳት ከደረሰባቸው በኋላ
በተዳከማ አቅማቸው እንደገና ሁለተኛ ዙር ውጊያ እናረጋለንና ተነሱ ተንቀሳቀሱ ተብሎ አዲስ መመሪያ ሲመጣ እኔ አሞኛል ደክሞኛል ብሎ ሳይድቀሰቀስ የመጣው ይምጣ ብሎ ጥርሱን ነክሶ የተነሱ ጀግኖች በተለይ እነዛ ናቸው ለዚህ ቦታ የተመደቡት ይላል አላህ Subhanahu Wa Ta'ala ለለዲና አህሰኑ ሚንሁም በዛችለት በፈታኟ ሰዓት የፈለገው ችግር ቢራቡም ቢደከሙም ቢቆስሉም ሁሉንም ነገር ተቋቁመው የነብዩንና የአላህን ጥሪ ተቀብለው የተንቀሳቀሱት እነዛ ናቸው ለዚህ ቦታ ብቁ ተደርገው የተመዘገቡት ይላል ለለዲና አህሰኑ ሚንሁም ከነሱ መካከል ምላሹን ያሳመሩ ለሆኑ ሰዎች አላህ የዚህ አይነት ድግስ ደግሷል ወተቀው ጌታቸውን የፈሩ አጅሩን አዚም ለነሱ ታላቅ በጣም ግዙፍ የሆነ ምንዳ ተዘጋጅቶላቸዋል ሲል ሽልማታቸውን አወጀ በይፋ ማለት ነው እንግዲህ በኡሁድ ላይ ብዙ ችግር ደረሰ እርግጥ ከዛ በኋላ ግን አላህ የግዚያዊ ጥፋታቸውን ለማረምና ለወደፊት እንዳይለመዳቸው ለማስተካከል እንጂ እነሱን ለማጥፋት እንዳልሆነ ደጋግሞ ገልጿል ማለት ነው አሁን ያ ጦርነት እንደምንም ካባራ በኋላ እንደ ሁኔታው ቢሆን ኑሮ የመጨረሻ ሊያልቅላቸው ይገባ ነበረ እንደ ጥላት ኃይልና እንደነሱ ዲክመት ቢሆን ኑሮ ግን አላህ ደርስ ሊሰጣቸው እንጂ ሊያጠፋቸው አልፈለገም ጥላቶቻቸው ሙሉ በሙሉ የበላይነት ተቀዳጅተዋል ግን ያንን ደረጃ የደረሰ ጥላት የመጣለት አላማ ነብዩን ተምድርገት አጥፍቶ ተዘርባንዘራቸው አላማቸውን አፈርደም አብልቶ እንደገና የንብረታቸውንና ሴቶቻቸውን ማርኮ ሆያሉ ወደ መካ መመለስ ነበር የታቀደው ማለት ነው ግን ባልታወቀ ባልተጠበቀ መልኩ አጥቅተዋል ወታደራዊ የበላይነትን ተቀዳጅተዋል ሆኖ ያለ ግን ነብዩንም ሳይገሉ hatta ትልልቅ ታዋቂ የሆኑትን ኹለፋዎቻቸውንም ሳይገሉ እንዲሁ ተራ ወታደሮችን 70 ሰው ብቻ ነው የገደሉት ከዛ በኋላ ወደ ከተማም ሳይገቡ እንግዲህ እነሱ አብዛኛው ቁስለኛው ነው ወድቋል ከተማውን ሊከላከል የሚችል ኃይል አልነበረም ኡሁድ እንግዲህ ከተማውን ተሻግረው ነው እነሱ ሲመለሱ በከተማው ጎን ነው የሚመለሱት ሙሽሪክ ለምን ከተማ ገብተው ንብረት አይዘርፉምና ሴቶችን አይማርኩም ልጆችን ያንን ጋረደባቸው አላህ ውስጡን ሩዕብ ላከባቸው ስለዚህ እንደ በድር ምናልባት አንድ ያልተጠበቀ ኃይል ይመጣል የሚል ስጋት በልባቸው ስለዘራባቸው ውስጥ ፍርሃት ለዛሂሩ እነሱ ዲል ያደረጉ ይመስላሉ ግን ሁለተኛ ዙር ጉጊያ ተቀስቅሶ ታንመታ በፊት ቶሎና ሸግሽግ ብለው ነፍሳውጪ ብለው የሄዱት ማን ነው አሸናፊ የነበሩት ተቸናፊ መስለው ነው የሄዱት ተሸብረው ስለዚህ አላህ Subhanahu Wa Ta'ala ስራውን እየሰራ ነው ማለት ነው እና የዛ ጊዜ መዲናንም አልፈው የዙል ሁለይፋ የተባለው ሁሉ አልፈው ብዙ መንገድ ከሄዱ በኋላ እንደገና መገምገም ጀመሩ ለምንድን ነው መጀመሪያ የመጣ ነው የመጣንለትን ነገር እኮ አንድም ያረጋግጥነው ነገር የለም የተወሰኑ ሰዎች ገደልን እንጂ ሰውየውንም ምንም አላደረግነው ዋና ቀንደኛ መሪዎችንም አላጠቃናቸውም ንብረትም አልዘረፍንም ምርኮኛም አልያዝንም ምን አድርገን መጣን ነው የምንለው አሉና ግምገማ አደረጉ ስለዚህ እነሱ ተዳክመዋልና አሁንም እንመለስ ዝም ብለን ነው የመጣ ነው ውጤት አላገኘንም ተመልሰን እንደገና ይሄንን የተጀመረው እንዲል አረጋግጠን እነሱንም ዲምጥማታቸውን አጥፍተን ንብረትና ሴትን ማርከን መምጣት አለብን የሚል አቋም ያስጀመሩ ማለት ነው መንገር ላይ ያነ አላህ Subhanahu Wa Ta'ala ለነብዩ መረጃ ሰጣቸው ማለት ነው ሰዎቹ ሸሽተው ሄደዋል አሁን ግን ቆመው አቋማቸው እየገመገሙ ሊመለሱ ያማራቸው ነውና አሁን እናንተ እንደምንም ተንቀሳቅሳችሁ መከተል አለባችሁ መጡ የሚሉ ኢንፎርሜሽን እንዲደርሳቸው ማለት ነው ያን ካደረጋቸው ወታደራዊ ሲስተም ተጠቅማቸው ያው መጀመሪያ እንደፈራ ነው ሌላ ኃይል ነበረ ማለት ነው ስለዚህ ያ ኃይል መጣ በቃ ይደርስብናል ብለው ግሪያውጪ ብለው እንዲሄዱ ነብዩን ልዩ ትእዛዝ እንዲሰጡ አደረገ በእውነቱ ኃይል የላቸውም የዛ ጊዜ አብዛኛው ቆስሏል ተዳክሟል ቢሆንም ግን ተነሱና በቃ ጥላቶቻችን አሁንም ተተወሰነ ጊዜ በኋላ ተመልሰው ሊመጡ ስለሚችሉ እነሱ ከሚመጡብን እኛ መንቀሳቀስ መለክተኛ ደግሞ ነገረኛ ይላካል ሰላዎች ማለት ነው እና እነሱ በጣም ኃይላቸውን አጠናክረው መጡ የሚል መለክተኛ እንልካለን ተራዝም ብሎ ነጋዴ አላፊ ይመስልና ምን አለ በተጀርባ ምን አየህ ሲሉት አረግ የመጣው ጦር ብታው ምናምን ብሎ ያወራል ያኔ በፕሮፓጋንዳ መምታት አለብን ብለው የነብዩ አመራር በጣም በሳል ስለነበረ
ተነሷላቸው በለለ ኃይል ማን ነው አብዛኛው ቆስሏል ራቡ ችግሩ ስንቱ ነገር ማአት ወርዶባቸዋል ከዛ በኋላ ማን ነው እኔ ጋራ ተነስቶ የሚቀጥል ጥላቶቻችንን ማሳደድ ፈልጋለሁኝ በሚሉ ጊዜ 70 ጀግኖች ተነሱ ማን ነው ሌላው ደክሟል የለም የሞተው ሞቷል የቆሰለው ቆስሏል እና 70ዎቹ እኛ አለን የመጣው ይምታስተመጨረሻ ድረስ እኛ እንሄዳለን ብለው ተነሱና 70 ሰው ብቻ አስከትለው ቀጠሉ ነብዩ አለይሂ ሰላቱ ሰላም ያነ መልእክት ደረሳቸው እነሱ እየመጡ ነው እየተከተሏቸው ነው ሲሏቸው እግር ያውጭኝ እንዳለ ወደ መካ ማለት ነው የተወሰነ ርቀት ድረስ ሄዱ ሐምራኡል አሰድ የምትባል ቦታ ላይ ደረሱ እንዳው መልእክት ላኩባቸው ወንዲ ከሆናችሁ ጠብቁን እየመጣን ነው ብለው ማለት ነው ይሄማ በቃ ለቀልናሉና እነሱ ቀጠሉ እዛ ድረስ መተው እነሱ እንደገና እርግጥም ችግርና ድክመት አለባቸው አረፉ ከዛ በኋላ የገጠር ገበያ ነበረች በአጋጣሚ ገጠሬው አያውቅም ሁሉ ነገር በተለመደው ሳምንታዊ ገበያ መጥቶ ይገበያያል አብዛኛው ሸቀጣቸውን የሚገዛው የመካ ሰው ነበር የመካ ሰው ጦርነት ላይ ነው አልሰሙም እነሱ እዛ የሚፈልገው ሁሉ ሸቀጥተው ይዘው መጥተው የአካባቢ ሰዎች መኮች በጎን አልፈው ሄደዋል ገበያውንም ረስተውታል እነዚህ ግን ጦርነቱ እንደበቃ ሲያውቁ ወደዛ ገበያ ጎራ ሲሉ የሚፈልገው ዕቃ ሁሉ የሚገዛው አጧፉን ከፍቷል ማለት ነው በዛ በስንቅ ትራፊያቸው በተወሰነ ነገር ያን ሸቀጥ አባፍሰው ወደ ቤታቸው በሰላም እንዲመለሱ አደረገ አላህ Subhanahu Wa Ta'ala እና الذين استجابوا لله والرسول ሚላቸው አላህና መልእክተኛው ባቀረቡት ልዩ ግብዣ የተሳተፉ ጀግኖች አለ እኛ አሁን ደክሞናል ቆስለናል እንዴት አድርገን በለላቅም ደግሞ አሁን እንኳን አላህ የወሰደልን ብለን አድበን እንቀመጥ እንጂ አላሉ መሄድ አለብን አሉ ቆራጦቹ ጀግኖች ማለት ነው እንዳው መጀመሪያ የደረሰው ድክመት በጣም ስላሳዘናቸው ያን ነገር መካሻ ማድረግ አለብን የፈለገው መስዋዕት ይከፈል ብለው ተነሱ من بعد ما اصابهم القرح ነገሩ አቅሙ ኑሯቸው ሳይሆን ከባድ ቁስለት ደርሶባቸው ያለ ቁስላቸውን በጨርቅ ያሰሩ አንዳንድ ጊዜ አንዳንዱ መራመድ ያቃተው ጓደኛው እየደገፈው እያዘለው ጭምር ጉዞ ቀጠሉ ማለት ነው ለለዲና አሰኑ ሚኑም በዚህ መልክ ምላሹን ያሳመሩ ለሆኑ ሰዎች ወተቀው ጌታቸውን ፈርተው ነውና እንዲያደረጉት እንደዚህ ጌታን ፈርተውና ተጠንቅቀው ጥሩ ምላሽ ለሰጡት አጅሩን عظيم ታላቅ ምንዳ አላህ ሰጥቷቸዋል አለ እነማል አማሉ ቢንያት ነው አሁን እንግዲህ ውጊያ አልተደረገም ግን በኒያቸው ቆርጠው በመነሳትና የአላህና የረሱልን ጥሪ በማክበራቸው አጅሩን عظيم አለ አላህ Subhanahu Wa Ta'ala ትልቅ ምንዳ ዘገበላቸው الذين قال لهم الناس እንደገና እነሱ በዚህ መልክ እንቅስቃሴ ያደረጉ ጥላትም ደግሞ የበኩሉን ፕሮፓጋንዳ ልኮ ነበር በጎን ማለት ነው እነሱ እንዳይመጡበት ለማስፈራራት መኮች በጣም ተወደ መካ በኩል አዲስ ትኩስ ኃይል መጥቶላቸው የልብል ተመቷቸው አሁን እየተዘጋጁ ነው ሊመለሱላችሁ ነው ብሎ ውጅንብር የሚፈጥር መልእክት ደግሞ ላኩ እነሱ ባጠፋው ጦርነት ሁሉ ጊዜ ፕሮፓጋንዳ ያስፈልገዋል ማለት ነው በዛ ጊዜ الذين እነሱ ባለ በለላ አቅማቸው እየተደጋገፉ ሲሄዱ ተመካ በኩል የሆኑ ነጋዶች መጡ እነዛ ተራ ነጋዶች ናቸው ምንም አያውቁም ግን ተጠቀሙባቸውና አቡ ሱፊያን ማለት ነው አሁን መሐመድ ከጀርባችን እየመጣ ታገኛችሁ አሉ እና መኮች በጣም ትልቅ ኃይል መጥቶላቸው አሁን ኃይላቸው አጠናክረው እየመጡ እየተመለሱላችሁ ነው ይልቁንስ ወደዚህ ሁለት ፍሬ ሆናችሁ ተምትመጡ ራሳችሁን አውጡ ቶሎ ወደ በረሃ ገብታችሁ ብትሰወሩ ይሻላል አለበለዚያ አለቀላችሁ ብላችሁ አስፈራሩልን ይሄን ካረጋችሁ ይሄን ያህል ግመል ሽልማት ይሰጣችኋል ተብለው ተቀጥረዋል ማን ነው ነጋዶቹ እነዛ እንደተባለው ነብዩ አሉበት ደረሱ እሺ ምን አለ መኮችን የታገኛቸዋቸው ሲሏቸው ታገኛቸው እንደሱማ ስንት ጥፍ ኃይል መጥቶላቸው በቃ አሁን ምድርና በሙሉ አልብሰው እየተመሙ ነው ያሉት ወደዚህ በመምጣት ላይ እናንተ ሁለት ፍሬ ሆናችሁ አበዳችሁ እንዴ እሳት ውስጥ የምትገቡት ይልቁንስ ወደ በረሃ በደዊ ግቡና አምልጡ ይሏቸዋል ይሄ ጊዜ ምን አሉ ጎበዞቹ ሐስቡናላህ ወኒዕመል ወኪል እኛ ወትሮውንስ በብዛትና በእንትን አይደለም እኮ ምን ታገለው ለአላህ ነው የወጣነው ጌታችን በቂ ነው እሱ ኃይል ታገኘ እኔ ደግሞ ጌታ የሚልክልኝ ኃይል ይኖረኛል ብለው ምን ላይ ሰጡ ማለት ነው قال لهم الناس ማለት እነዛ የጥላት መልእክተኞች የሆኑ ሰዎች ኢነ الناس ማለት እና አህለ መካ እነዚህ የመካ ሰዎች ጥላቶቻችሁ ቀድ ጀመዑ ለኩም ትናንትና እንዳያችኋቸው የተወሰነ ቁጥር አይደለም
በጣም ብዙ ኃይል አከማቹ ተጠላተ ታገር በኩል ኃይል ላኩልን ብለው የተላከላቸው ኃይል መጥቶ ከነሱ ተቀላቀለና አሁን አበሩ በጣም ተከማችተዋል ብለው የውሸት ፕሮፓጋንዳ ይነግራሉ ማለት ነው እናንተን ለማጥፋት ቅጽበት የማይጨርስበት ኃይል ተከማችቶ ወደዚህ እየመጣ ነው ብለው ነገሯቸው በመሆኑ ፈክሸውም እኛ ለእናንተ ለወገኖቻችን እንምከራችሁ ፍሯቸው እነዚህ ሰዎች ማዕቁል አይደለም ሁለት እጥፍ ሶስት እጥፍ የሚባል ነገር አይደለም እና እነዚህ ሰዎች ልቁንስ አካባቢ ከመድረስ በፊት እናንተ አቅማችሁን አውቃችሁ ብትሸሹና ብትሰወሩ ይሻላል ብለው መከሯቸው ማለት ነው ይሄን ሲሏቸው ምንድነው የሚጠበቀው ሰው እንደመሆናቸው ይሄ የመሰለ ነገር ነው የተናገሩት ማለት ነው ስለዚህ ከሆነ خلاص ወደ ጎን ሄደን ወደ በረሃ ገብተን እናምልጥ ማለት ነበር የሚጠበቅባቸው ጎበዞቹ ግን ምን አሉ ፈዛደሁም ኢማናን አለ ይሄ የጥላት መልእክት በመድረሱና አሸባሪ መርዶ በመነገራቸው መሸርሸርና መጨነቁ ሳይሆን ምን ሆነ መልሳቸው ፍሯቸው ሲሉ ፈዛደሁም ኢማና ለነሱ እምነት ጨመረላቸው ይሄ መግለጫ እውነትም አላህ Subhanahu Wa Ta'ala ሊፈትነን ሁን ብሎ ነውና የተነሳው የትናንቱ ስተት ይበቃል ዛሬማ የመጣው ይምጣ እንጂ አልመለስም ለምንድነው መፈራው ተጀነት እሸሻለሁ የሚል አቋም ያዙሁላቸው ማለት ነው ኢማን ወኒ ጨመረላቸው ወቃሉ ሐስቡናላህ ወኒዕመል ወኪል እንዳላችሁትም ታቅም በላይ የሆነ ኃይል ከመጣም እኛ ደግሞ ከአላህ በላይ ኃይል የለምና ጌታችን አላህ በቂ ነው እሱ ከኛ ጋር እስካለ ድረስ የመጣው ኃይል ይምጣ የሚል አቋም እንዲይዙ አደረጋቸው ወኒዕመል ወኪል እሱም ደግሞ ለሚመካበት ሰው ምን ያማረ አስተማማኝ መመኪያ ነው በሱ ከተመካን ማንንም ፍጡር መፍራት የለብንም የሚል አቋም ይዘው ገፉበት ማለት ነው ያኔ ፈንቀለቡ ቢኒዕመት ሚን አላህ እና ከጌታ በሆነ ጸጋ ተመለሱ ጌታ ጸጋውን አጎናጸፋቸው ማለት ነው ይሄንን አኩሪ የሆነ የጀግና መልስ በመስጠታቸው አላህ ደግሞ Subhanahu Wa Ta'ala የተፈራው ጥላት መጥቶ ሊያጠቃቸው ቀርቶ ያላሰቡት ድርብርብ ድል ሰጣቸው ማለት ነው እና ኒዕመቱ ሚን አላህ የሚለው ዛሂርም ባጢንም የሆነ ኒዕማ ነው አንደኛ የአላህን ውዴታ አተረፉ በዛ አቋማቸው ሁለተኛ ደግሞ ወታደራዊ የበላይነት ተጎናጸፉ እነሱ ጥቂቶች ሆነው እነዛ አሸንፈናል ይያሉ ሲደነፉ የታለ ያሸነፋችሁ ታሸነፍክ ታዲያ የሁለት ቀን መንገድ ለምን ሸሽተክ እኛ እዛ ድረስ መተናል ነበረም እንደ ተብሎ ወታደራዊ እንትናቸው ተሰበረ ማለት ነው እና ዝናቸውም ተገለበጠ ወፈድሊን እንደገና ተአላህ ዘንዳ ልክ እንደተዋጉ ተቆጠረላቸው የአላህ ትሩፋት ሽልማት ተሰጣቸው ማለት ነው ለሚምሰሱም ሱን እንደተፈራው ደግሞ መጥፎ ነገር ቁስለት መማረክ መገደል የሚባል መጥፎ ነገርም አላጋጠማቸው ወተበዑ ሪድዋን አላህ በዚህ ሙከራቸው የአላህን ውዴታ ተከተሉ በዚህ እንቅስቃሴያቸው የአላህን ውዴታ አመረቱ እንጂ ሌላ የተፈራና የተወራው ነገር አልደረሰባቸውም ማለት ነው والله ذو فضل عظيم አላህ የታላቅ ትሩፋት ባለቤት ነውና በዚህ መልክ እንግዲህ እነሱ ባላሰቡትና ባልጠበቁት መልክ አላህ Subhanahu Wa Ta'ala ድርብርብ የሆነ ዲልን ሰጣቸው በመጨረሻው ይላል ማለት ነው ይህ ነው እንግዲህ አላህ Subhanahu Wa Ta'ala ሲያጠፉ ያርማቸዋል ይወቅሳቸዋል ሲጠነክሩ ደግሞ እሰየው ጥሩ ብሎ ወዳውኑ ሽልማቱን መልካ ተስፋውን ውዳሴውን ያወርድላቸዋል ማለት ነው ተርቢያ ነው ያሳደጋቸው አመልየን ማለት ነው ልጅ ሲያጠፋ ተቆነጥጠዋለህ እንደገና ጥሩ ሲያደርግ ደግሞ ተሸልመዋለህ የዛ ጊዜ እየጎበዘ እየተነከረ ይሄዳል ማለት ነው የአላህ ተርቢያ በዚህ መልክ ነው እንግዲህ ለነዛ የተባረኩ ሰዎች ሲቸራቸው የነበረው እንጂ አላህ እነሱ ሊቀጣ ሊያሰቃይ ፈልጎ አይደለም ምክንያቱም ለትልቅ እድል ስላጫቸው ለዛ ለትልቅ እድል ደግሞ እንዲበቁ የሚፈለገውን ዋጋ እንዲከፍሉም ይደግፋቸዋል ሰበብ አለው ለሁሉ ነገር ዝም ብሎ አላህ ከፈለገ ማንም ሰው ምንም ዋጋ ሳይከፍል ፈጥሮ ዝም ብሎ እንደ ሑረል ዒን እንደ ወልዳን ጀነት ላይ ያስገባው ይችል ነበር ግን ፍላጎቱ ይሄ አይደለም የግድ መስዋዕት መክፈል አለብህ ኢነላህ አሽተራ ሚነል ሙእሚኒን ወጀነት ማለት ቀላል አገር አይደለችም ሰዎች የፈለጉትን ያህል እንኳን መስዋዕት ከፈልን ቢሉ ጀነትን የሚገዛ ዋጋ መክፈል አይችሉም ግን ቢሆንም ረምዚ የሆነ ነገር ትንሽ እንኳን መቼም በነጻ ተሰጠህ ከምትባል የተወሰነ ነገር እንኳን ሞክር ናት ጀባታ ተሰጠኝ ከመባል ገዝቻለሁ ማለት ያኮራል አይደለም እንዴ ትንሽ ዋጋም ቢሆን በትንሽ ዋጋ ዘመድ ይሸጥልሃል ላንተ ተሆነ ግድ የለም 100 ብር ነበር 10 ብር ይበቃሃል ይላል ግን ተታገኘው ስትባል ገዝቻው ነው የምትለው ኮርተህ
መስዋዕት ተሰጥቶኝ አትልም ማለት ነው የራስህ ንብረት በመሆኑ ትኮራበታለህ አላህ Subhanahu Wa Ta'ala የሚፈልገው ተርቢያ እነሱን አሳድጎ አጎልምሶ በራሳቸው እንዲተማመኑና በዋጋቸው ጀነትን እንዲገዙ ነው የሚፈልገው ማለት ነው ዝሮ ያው ዋጋውም እቃውም የሱ ነው ሰዎችም ራሳቸው የራሱ ናቸው ግን አላህ Subhanahu Wa Ta'ala يفعل ما يشاء ويحكم ما يريد የፈለገውን ነገር ያደርጋልና አንተ እንዲህ አድርግ እንዲህ ታረግልሃለሁ ኮንትራት ነው ስለዚህ አላህ የሚፈልግብህን ነገር አይንህም ማሸት የለብህም ማድረግ አለብህ ከዛ በኋላ ደግሞ እሱ የሚከፍልህን ይከፍልሃል እጅህን አጣብረህ ዝም ብለህ አላህ ያለው ይሆናል ብትል ግን እሱማ ባትልስ የት ይቀራል አላህ ካንተ የሚፈልገውን ነገር አድርግ ነው የተባልከው ስለዚህ ሁሉ ጊዜ እጁን አጣምሮ አላህ ይብቃይ ማለት አግባብ የለውም ይሄ ቢሆን ኑሮ ከነሱ የበለጠ ወዳጅ የለውም ለነሱ ነበር መርዳት ያለበት ግን እያንዳንዱ ዋጋ መክፈል አለብህ ነው አላህ የሚለው ያንን ዋጋ ስትከፍል ነው አላህ ደግሞ ከሱ በኩል የሚጠበቀውን ሊሰጥህ የሚችለው ማለት انما ذلكم الشيطان يخوف اولياءه ይላል እና እነዛ መኮች የላኳቸው ነጋዶች በጣም ተናጋሪ ሰው ነበር አለቃቸው የቡድኑ መሪ ያ ሰውዬ የተወሰኑ ግመሎች ይሰጣል እነሱን አስፈራርተ ከመለስክልኝ ተብሏልና ሽንጡን ገትሮ ተከራከረ ነብዩን ለማስፈራራትና ሷሃቦችን እንዲፍረከረኩ ለማድረግ ማለት ነው አላህ ደግሞ ወዳጃቸው ያንን የውሸት መግለጫ ሲሰጥ ያስወካቸው ሲሞክር ምን አለ انما ذلكم الشيطان يخوف اولياءه አጋለጠው እዛው የነዚህ እኮ ቅጥረኞች ናቸው አለ አላህ Subhanahu Wa Ta'ala እነዚህ ቅጥረኞች አሁን የሚዘላብዱት እናንተ ጋር መጥቶ የማይቻል ኃይል መጥቷል እያሉ የሚሰብኳችሁ በእነሱ ወዳጆች በእነሱ አለቆች እናንተ ሊያሸብሩ ነው አለ አላህ ምስጥሩን ሲገልጠው ማለት ነው يخوفكم اولياءه خوف مضاعف በሚሆንበት ጊዜ ሁለት መፍዑል ይሰራል ማለት ነው እና መፍዑለን አወል ወድቋል ካፉ يخوفكم اولياءه አሁን እነዚህ እናንተ ለማስፈራራት ብዙ ኃይል ተመካመቶ ተደርቦላቸው በጣም ተጠናክረው እየመጡላችሁ ነው ይልቁንስ ታመልጡ ይሻላል በጊዜ የሚሏችሁ እነዚህ ውሸታሞች ቅጥረኞች እናንተን በእነሱ ወዳጆች ሊያስወኳችሁ ፈልገው ነው እንደዚህ የሚሉታል የነሱ ኃይል የማይበገር በጣም ኃይል ግዙፍ ኃይል እንደመጣ እየገለጡ እናንተ ሊያሸብሩና ሊያሸሿችሁ ነውና አትስሟቸው ውሸት ነው ምንም የለም አለ አላህ Subhanahu Wa Ta'ala فلا تخافوهم ስለዚህ የውሸት መግለጫ ነውና የሚሰጡት እነሱ ያችን የሽልማታቸውን ሊያበስሉ ነው እንዲህ ብላችሁ ታስፈራችሁልን ይሰጣቸዋል ይታሰብላችኋል ስለተባሉ ነው እና እነሱ ግን ያይን ምስክር ነን ብለው ላላወቁት ሰዎች እና መኮች ዘውት እየመጡ ያሉ ኃይል እንዲህ በቀላል የሚበገር አይደለም አንዳው ላፍታም አትቋቋሙትም እያሉ እየሰበኩ ጅብሪል መጥቶ ደግሞ ውሸታቸውን ነው እኒ ቅጥረኞች ናቸው የነሱን አለቃ ግርማና ዝና ከፍ አድርገው እናንተ ሊያፍረከርኩ ነውና ይሄን የሚዘላብዱት አትስሟቸው ብሎ አጋለጠ ማለት ነው ወኻፉኒ ይልቁንስ ረበ ሰማዋት ወልአርድ አላህን ፍሩ እሱን ከፈራችሁ ለሁሉም ነገር ይበቃችኋል ተብሎ ተነገራቸው ተረበል ዓለሚን ማለት ነው ኢን ኩንቱም ሙእሚኒን እናንተ እውነት እንደስማችሁ አማኞች ከሆናችሁ አላህን ተፈራችሁና እሱን ተያዛችሁ እንደተባለው እንኳን የፈለገው ኃይል ቢመጣ አላህ ከናንተ ጋር ነው የሚል ምላሽ ተሰጣቸው እነሱም ይሄንን የጌታን እንደ ምክር በመቀበል ለምንም ሳይበገሩና ሳይፈሩ በመቀጠላቸው እነዚህኞቹ ያወናባጆች መሆናቸው ተጋለጡ እነዛም እንደገና በመጨረሻ ምንም ነገር ሳይዙ አገራቸው ገቡ እዛ ሲገቡ አይናችሁን ላፈራሏቸው መካ ያሉ ሴቶችና ሽማግሎች ምን ይዛችሁ መጣችሁ መጀመሪያ መሐመድን ወይንም ገለን ጭንቅላቱን ወይም ማርከን ከነ ህይወቱ ለፍርድ እናቀርባለን ብላችሁ አይደል የመጣችሁት የታለ ያመጣችሁት ተባሉ ማለት ነው እና ምንም ነገር አንድ ምርኮ ያንጠለጠሉት ነገር የለም በዚህ መልክ ፖለቲካቸውንም ወታደራዊ ግርማቸውንም አተው ነው የተመለሱት በኡሁድም ቢሆን እነዛ የተገደሉት ደግሞ አላህ Subhanahu Wa Ta'ala አጀላቸው ስለደረሰ ያው መሞት ስላለባቸው ነው ሰባ ጀግኖች ያለቁት እንጂ ሙእሚኖቹን ሊያስመታ ወይም እንዲቸነፉ ለማድረግ እንዳልፈለገ በግልጥ አሳየ ማለት ነው እና ይህ ነው እንግዲህ አላህ Subhanahu Wa Ta'ala ሙዓመላውን የሚያሳየን በዚህ ሂደት በአጠቃላይ ምንድነው የሚያሳየው አላህ ከሱ ጋራ ከልቡ ለቆመ ሰው መንግዜም እንደሚረዳው አጀሉ ደርሶም ከሞተ ደግሞ እንዳልከሰረ አላህ Subhanahu Wa Ta'ala ለዘላለም ዲልና
ለትልቅ እድል የመረጠው መሆኑን ነው ያረጋገጠለት ያለው ማለት ነው። የዛ አይነት አላማ ያለው ሰው ግን ወደቀበት ቢወድቅ ምንም አይከስርም። ይፈልገው ቢሆን ሞት እንደሆነ አይቀርም። ተደረሰ ፈሪም ይሞታል፣ ጀግናም ይሞታል። ፈሪ ባልሆነው ነገር እንዲወድቆ ይቀራል ማለት ነው እንደውሻ። ጀግና ደግሞ ታሪክ ሰርቶ ይሞታል። ለራሱን ብቻ ሳይሆን ወገኑን ዝናውን ከፍ አድርጎ አገሩን የዲኑን አስከብሮ ይሞታል። ያ አልሞተም። የሞተው የዓላማ ቢሱ ነው፣ በቁሞ ሄዶ እያለ እንደ ከብት የሚነዳው። ስለዚህ አላህ Subhanahu Wa Ta'ala ለዓላማ ኑሩ ለዓላማ ሙቱ። ያ ከሆነ በማንኛውም ቦታ ወላ ተኻፉ ወላ ተህዘኑ አለ። ምንድነው የምትፈሩት? ምንድነው የምታዝኑት? በመጨረሻ ሁሉም ሁን ያለው አላህ ብቻ ያለው ነው የሚሆነውና ዋናው ነገር ከኔ ጋር ያላችሁ አላቃ ግንኙነት ጤናማ እስከሆነ ድረስ ወደቃችሁበት ብትወድቁ አትከስሩም፣ እኔ ተገቢ ዋጋችሁን እከፍላለሁኝ እያለ ነው ያለው። የተላንቶቹ እንግዲህ ይሄ ገብቷቸው ያው የተባሉት የተፈለገባቸውን አድርገው ለውጤት በቁ። ዛሬስ ያሉት የት ናቸው የሚለው ጥያቄ ነው ምላሽ የፈለገው ማለት ነው። ስለዚህ ሙእሚኖች አሁንም ወደዚህ ካልተመለሱ ወደ ጌታቸው ፍቃድ ካልተመለሱ በስተቀር መፍትሄ እንደማያገኙ ነው የሚያረጋግጡልን እነዚህ ሁሉ አያቶች። ምስራቃዊ ምዕራባዊ ብትጠራው ባንተ ይሳለቃል ይነግዳል እንጂ ተጥላት ምንም ነገር መጠበቅ የለብህም። ግን ውጤት ከፈለክ ታሪክ ተፈለክ ድል ከፈለክ አልየን ቀዲር ወደ ሆነው ጌታ ፈፊሩ ኢላላህ ይሱ የሚልህን እያደረክ ወደ ጌታ ወግን። የዛ ጊዜ አላህ በዲንም በዱንያም ጥሩ ውጤት የሚሰጥ መሆኑን ከዚህ ታሪክ ተማሩ ነው የሚለው። ይሄ ነውና የጌታ ጥሪ እንግዲህ ሁላችንም አላህ Subhanahu Wa Ta'ala ለመስማት እንዳበቃን ይሄ ደግሞ ለመረዳትና ለማስረዳት ብሎም ለመስራት ያስችለን እያልን የዛሬው ደርሳችን ዘላይ ይቋጫል። ወሰለላሁ ዐለ ነብይ ወኢላ ሊቃ